አሪፍ መሆን አቁም። ችላ ልትለይ የማትችለው ወንዱን ለሷ ሁሌም ትገኝ ነበረ። ሁሉንም ስልኳን ትመልሳለህ፣ ችግሯን ሁሉ ታዳምጣለህ። በፍጹም አይሆንም አትላትም። ግን እሷ ጥላ ሄደች። ወይም ደግሞ ከዚህ የባሰው ሆነ። አብራህ ቆየች፣ ግን እንደ ወንድ ማየት አቆመች። እንደ ጓደኛ ማየት ጀመረች፣ እንደ አማካሪ፣ እንደ መጠባበቂያ አይቀድ እና ማንም ነግሮ የማያውቀው እውነት ይኸውልህ፣ በጣም አሪፍ ወይም ገራገር መሆንህ ክብሯን እንድታጣ ያደረገህ ዋናው ምክንያት እሱ ነው። ከኔ ጋር ቆይ፣ ምክንያቱም ዛሬ ላካፍለው የሚፈልገው ማንነትህን ይቀይሯል። በፍቅር ህይወትህ ብቻ ሳይሆን ወደምትገባበት ማንኛውም ክፍል ውስጥ ስትራመድ የምታይበትን መንገድ ጭምር። ወደ ዝርዝሩ ከመግባታችን በፊት አንድ ነገር ግልጽ እንዲሆን እፈልጋለሁ። ይህ ቪዲዮ ልብህን እንዲያደነድን አይደለም። የፍቅር ጨዋታ እንድትጫወትም አይደለም። ሴቶች በክፉ እንድትይዝም አይደለም። ምክንያቱም እውነተኛ ወንድ እንዲህ አይነት ነገር አያደርግም። ይህ ቪዲዮ ስለ ሌላ በጣም ትልቅ ነገር ነው። ሁሉንም ነገር የሚሰጥ ወንድ ራሱን የሚያጎብጥ፣ ማንነቱን የሚያጠፋ፣ በሁሉም ነገር የሚስማማ፣ ለምን ለማቆየት የታገለለትን ግንኙነት መጨረሻ ላይ እንደሚያጣ እናያለን። በመውደድና በመከበር መካከል ስላለው ልዩነት እናውራ። እንዲሁም አንዲት ሴት የምትወደው ብቻ ሳይሆን ከአእምሮዋ ልታወጣው የማትችለው አይነት ወንድ እንዴት መሆን እንደምትችል እናያለን። በግንኙነት ውስጥ እንደማይታይ ሰው ተቆጥረህ የምታውቅ ከሆነ ሁሉም ነገር በትክክል እያደረክ፣ እሷ ግን ስትርቅ አይተህ ከሆነ ይህ ቪዲዮ ላንተ ነው። የአሪፍ ልጅ ወይም ናይስ ጋይ ችግር ለምን ነገሮች ይበላሻሉ? አንድ ጥያቄ ልጠይቅህ። ለአንዲት ሴት እስካሁን ካደረካቸው ነገሮች ሁሉ በጣም ደግ ወይም አሪፍ ልጅ የሚያሰኝ የትኛው ነው? ምናልባት እሷን ለማየት ለሰዓታት ተጉዘህ ይሆናል። ምናልባት ያንተን ቀጠሮ ሰርዘህ ለሷ ጊዜ ሰጥተህ ይሆናል። ምናልባት በየቀኑ ታሞካሻት ወይም ደግሞ እንዳትቀየም ብለህ ምንም አይነት ተቃውሞ ሳታሰማ ትኖር ይሆናል። ይህ ሁሉ በምን ተጠናቀቀ? ለራስህ ታማኝ ከሆንክ እሷ ይበልጥ በፍቅርህ አልወደቀችም፣ ይልቁንም መራቅ ጀመረች። በአንተ ላይ ተዘናጋች። እንደ ቀላል ነገር ወይም ፎር ግራንትድ መቁጠር ጀመረች። አንተ ደግሞ ግራ ተጋባህ፣ ምክንያቱም ሁሉም ነገር ትክክል እያደረግክ ነበር አይደለም። በእውነት የሆነው ነገር ስነ ልቦናዊ ሚስጥሩ አሁን ልንገርህ። መሳሳብ ወይም አትራክሽን በምቾት ወይም ኮምፈርት ላይ ብቻ አይገነባም። መሳሳብ የሚገነባው በውጥረት ወይም ቴንሽን ነው፣ ባልተገመተ ሁኔታና በክብር ላይ ነው። በሁሉም ነገር ስትስማማ፣ ሁልጊዜ ስትገኝ፣ በፍጹም ተቃውሞ ሳታሰማ እና ምንም አይነት የክብር ወሰን ወይም ባውንደሪ ሳይኖር ሲቀር በሌላኛው ሰው ላይ አንድ የተለየ ስሜት ትፈጥራለህ። ደህንነት ይሰማታል፣ ምቾት ይሰማታል፣ ግን መሳሳብ አይሰማትም። እንደዚህ አስበው። አንድ ላስቲክ ማሰሪያ ብታይ ዝም ብሎ ሲቀመጥ ምንም ኃይል የለውም፣ ውጥረት የለውም። ግን ስትወጥረው ኃይል ይኖረዋል፣ ህይወት ይኖረዋል። ግንኙነትም ልክ እንደዛ ነው። ትንሽ ውጥረት ጤናማ ነው፣ ህያውነትን ይፈጥራል። በማንኛውም ሰዓት ተገኝ መሆን ግን ያንን ህያውነት ይገለዋል። ያ አሪፍ ልጅ ወይም ናይስ ጋይ ሁሉንም ውጥረት ያስወግዳል። ራሱን ሁልጊዜ ዝግጁ ያደርጋል። ሁልጊዜም ለማስደሰት ከመጠን በላይ ይጨነቃል። በዚህም ግንኙነቱ ጉልበቱን ያጣል። ያኔ ሴቷ ለምን ዳግመኛ መነቃቃት እንደማይሰማት እንኳን አይገባትም። ብቻ ይሰማታል። የሆነ ነገር እንዳልተስተካከለ፣ የሆነ ነገር እንዳሰለቻት ይሰማታል። ወዲያውኑ ላትጠፋ ትችላለች። ቀስ በቀስ ግን መራቅ ትጀምራለች። ይህ የሷ ስህተት አይደለም፣ ያንተም ስህተት አይደለም። ይህ የሰው ልጅ ተፈጥሯዊ ስነ ልቦና ነው። አንዴ ይህን ከተረዳ ግን ልትቀይረው ትችላለህ። ዛሬ ስለ ሳሙኤል ልነግራችሁ ነው። ሳሙኤል ብዙ ሰዎች ጥሩ ሰው ብሎ የሚጠሩት አይነት ሰው ነው። ታታሪ፣ ገራገርና ሐሳቢ። የሷን ተወዳጅ ምግብ ከመጥፎ ቀኖቹና ከትናንሽ ስጋቶቹ ጋር ሁሉ ያስታውሳታል። ከመጀመሪያው ቀን ጀምሮ ሁሉንም ነገር ሰጣት። በየቀኑ ጧት የሰላምታ መልእክት፣ ረጅም ድምጽ መልእክት፣ ያለምንም ምክንያት አበቦችን መላክ። መላ ፕሮግራሙ ከሷ ፕሮግራም ጋር እንዲገጣጠም አደረገ። እሷ ተጨንቃ ከሆነ እጁ ላይ ያለውን ነገር ሁሉ ጥሎ ይገኛል። ለመጀመሪያዎቹ ጥቂት ወራት ሊያ ያን ሁሉ ትኩረት ወደደችው፣ ሙቀት ሰጣት። ነገር ግን የሆነ ነገር ተቀየረ። መልእክቶቹን በቶሎ መመለስ አቆመች። የድምጽ መልእክቶችንም መላእክቶች፣ ቀጠሮችንም መሰረዝ ጀመረች። እናም ሳሙኤል ሁሉም ነገር ሰላም ነው ብሎ ሲጠይቃት አዎ ሰላም ነው ትላለች። ሁሉም ነገር መልካም እንደሆነ ትነግረዋለች። ሳሙኤል ግን ይሰማዋል። ርቀቱ እየሰፋ መጣ። ስለዚህ አብዛኞቹ ወንዶች የሚያደርጉትን ነገር አደረገ። ይበልጥ ጥረት ማድረግ ጀመረ። ብዙ አበባ፣ ብዙ ክትትል፣ ብዙ ማረጋገጫ፣ ብዙ ማጎንበስ።
እሱ ይበልጥ ባሳደዳት ቁጥር እሷ ይበልጥ እየራቀች ሄደች። በአንድ ቀን ሊያ ልቡን የሰበረውን ያንን ንግግር ተናገረች። እወዳለሁ፣ ግን አሁን ያ የቀድሞ ስሜት የለኝም። ሳሙኤል ልቡ ተሰበረ። ምን ስህተት እንደሰራ ጠየቃት። እሷ ልታብራራለት አልቻለች። ዝም ብላ አላውቅም፣ አንተ በጣም ጥሩ ሰው ነህ፣ ግን የሆነ ነገር የጎደለ ነገር አለ አለችው። የሆነ የጎደለ ነገር? እነዚህ 4 ቃላት ለወራት ሳሙኤልን ሲጎዱት ኖሩ። ነገር ግን ሳሙኤል ውሎ አድሮ የተረዳው ነገር እና ሁሉም ነገር የተቀየረለት ክፍል ይህ ነበረ። ችግሩ እሷን ከመጠን በላይ መውደዱ አልነበረም። ችግሩ ከሷ ውጪ የራሱ ማንነት ወይም አይደንቲቲ ያለመኖሩ ነው። ምንም አይነት የክብር ወሰን ወይም ባውንደሪ አልነበረውም። ከሷ ሐሳብ ጋር የማይጋጭ የራሱ ሐሳብ አልነበረውም። እሷ ሙሉ በሙሉ ልትቆጣጠረው የማትችለው ወደ ተለየ አቅጣጫ የሚወስደው የራሱ ህይወት አልነበረውም። እሷን የህይወቱ ብቸኛ ማዕከል አደረጋት። ደግሞ እሷን ከጥቅም ውጪ የሚያደርግ ትልቅ ጫና ፈጠረና መጨረሻ ላይ ገፋት። ምክንያቱም አብዛኞቹ ወንዶች የማይማሩት አንድ እውነት አለ። አንዲት ሴት ሙሉ ህይወትህ እንድትሆን አትፈልግም። የምትፈልገው አንተን ቀድሞኑ እየገነባህ ያለውን ያንን ታላቅ ህይወት አካል መሆንን ነው። ልዩነቱ እዚህ ጋር ነው። አሁን ያንን በዝርዝር እንመለከታለን። ክብር፣ ሪስፔክት ቨርስስ ይሁንታን መፈለግ ወይም አፕሩቫል። እያንዳንዱ ወንድ ሊያውቀው የሚገባ መስመር። ወንዶች ሁል ጊዜ የሚያምታቷቸው 2 ነገሮች አሉ። ይሁንታን መፈለግ ወይም አፕሩቫል ሲኪንግ እና ክብርን ማግኘት ወይም earning respect የምንለው። ያ አሪፍ ልጅ ወይም ናይስ ጋይ ሁል ጊዜ ይሁንታን ይፈልጋል። እያንዳንዱ ተግባሩ እሷ በሱ ላይ ደስተኛ ለማድረግ የታሰበ ነው። ሐሳቡን ይለውጣል። ለማያስቅ ነገር ይስቃል። ባይስማማም እሺ ይላል። የሆነ ነገር ሲያስከፋው እንኳን ድምፁን አያሰማም። ይህ ሁሉ ይሁንታን መፈለግ ነው። እናም ይህ ለሷ የሚሰማት እንደ ስሜታዊ ድክመት ወይም ኢሞሽናል ዊክነስ ነው። ይህ ንግግር ከባድ ሊመስልህ እንደሚችል አውቃለሁ፣ ግን ከሷ እይታ አንጻር እስኪ ያስቡት። አንድ ወንድ ለሷ አይሆንም ማለት ካልቻለ ለህይወት ፈተናዎች እንዴት አይሆንም ሊል ይችላል? እሷን መጋፈጥ ካልቻለ እንዴት ሊከላከላት ይችላል? የራሱን የሆነ መርህ ወይም መለኪያ ስታንዳርድ ከሌለው ነገሮች ሲከብዱት እንዴት ይመራኛል፣ ይጠብቀኛል ወይም ጽኑ ሆኖ ይቆማል ብላ ልታምነው ትችላለች። ክብር የተለየ ነገር ነው። ክብር የሚገኘው አንድ ወንድ የራሱ የሆነ መርህ ሲኖረውና ያንን መርህ ሲጠብቅ ነው። የማይመች ቢሆን እንኳን እውነቱን ሲናገር ነው እና የማይመጥነውን ነገር ትቶ መሄድ ሲችል ነው። አፍቃሪና ሩህሩህ ሆኖ ነገር ግን ተለማማጭ ወይም ዴስፔሬት ሳይሆን ሲቀር ነው። ይህንን ለማወቅ አንድ ቀላል ፈተና አለ። እሷ በእውነት የማትስማማበትን ነገር ስትናገር ሐሳብን ትገልጻለህ ወይንስ ዝም ብላ አንገትን ትነቀንቃለህ? ለሶስተኛ ጊዜ ቀጠሮ ስጣት ችግር የለውም ይገባኛል ብለህ ብስጭትን ትውጣለህ ወይንስ በረጋ መንፈስ ጊዜን እኮ ዋጋ ሰጠዋለሁ፣ ስለዚህ በእውነት የሚሰራ ፕሮግራም እናውጣ ትላለህ? እውነቱን በረጋና በሰለለ መንገድ የሚናገር ወንድ ሳቢ ነው። ሁልጊዜ ችግር የለውም የሚል ወንድ ግን ቀስ በቀስ የማይታይ ወይም ኢንቪዚብል ይሆናል። ይህ ስለ ጨካኝነት ወይም ስለ ክፉ መሆን አይደለም። ይህ ስለ መኖር ነው፣ ስለ እውነተኝነት፣ ስለ ጽናት። እሷ በሁሉም ነገር የሚስማማ ወንድ አያስፈልጋትም። እሷ የምትፈልገው አከርካሪ ያለው በሐሳቡ የሚቆም ወንድ ነው። አንድ ወንድ ችላ ሊሉት የማይችል የሚያደርጉት 3 ነገሮች እንመልከት። እሺ አሁን ወደ ዋና ቁም ነገር ንግባ። አንዲት ሴት በፍጹም ችላ ልትለው የማትችለው አይነት ወንድ መሆን በትክክል ምን ማለት ነው? እሷ ዝም ብላ እንድትወደው ብቻ ሳይሆን ያንን ጥልቅና ማግኔቲክ የሆነ የመሳሳብ ኃይል እንዲሰማት የሚያደርጉ ልዩ ባህሪያት ምንድናቸው? እነዚህ 3 ነገሮች ናቸው። አንደኛ የራሱ የሆነ ትልቅ ዓላማ ወይም ሚሽን ያለው ዓላማና ራዕይ ያለው ወንድ አንዲት ሴት ልታየው ከምትችለው እጅግ በጣም ማራኪ ነገሮች ውስጥ አንዱ ነው። ዝነኛ ወይም በጣም ስኬታማ መሆን የለበትም። ብቻ እውነተኛ መሆን አለበት። የሆነ ነገር የሚገነባ የሆነ ግብ ወደ ሆነ ግብ የሚገሰግስ ወደፊት የሚገፋው የራሱ የሆነ ስሜትና ፍላጎት ወይም ፓሽን ያለው ወንድ። ያ ወንድ ልዩ ጉልበትን ያንጸባርቃል። ህይወት የሆነ ነገር እስኪያመጣለት አይጠብቅም። እሱ ራሱ በህይወቱ ላይ ተጽዕኖ ይፈጥራል እንጂ እና ያ ጉልበት እሷን ይሰማታል። ወደ እሱ ትሳባለች። ከእርሷ አጠገብ መሆኑን ትፈልጋለች። ይህንን ከእሱ በተቃራኒ ህይወቱ ሙሉ በሙሉ በሷ ዙሪያ ከሚሽከረከር ወንድ ጋር እናወዳድረው።
ብቸኛው ግቡ እሷን ማስደሰት ከሆነ ወደፊት የሚገፋው ምንም ነገር ከሌለው ወንድ ጋር ምን ትሰራለች? ያ ወንድ ምንም ያህል ደግ ቢሆን ውስጡ ባዶ እንደሆነ ይሰማታል። ምክንያቱም የእሷ ነጸብራቅ ለመሆን ሲል የራሱን ማንነት አጥፍቷል። ሁለተኛው ደግሞ የራሱ ክብር መርሆች ወይም ስታንዳርዶች አሉት ወይ? መርህ የሌለው ወንድ ማንኛውንም ነገር ይቀበላል። ማንኛውንም መጥፎ አያያዝ፣ ማንኛውንም አለመከበር፣ ማንኛውንም የቀጠሮ መሰረዝ፣ ማንኛውንም የፈረሰ ቃል ይውጣል። የራሱ መርህና ደረጃ ያለው ወንድ ግን በረጋ መንፈስ በጸጥታ ያለምንም ግርግር ይህ ለኔ አይሰራም ይላል። መርሆች በእሷ ላይ የምትጭናቸው ህጎች አይደሉም፣ ራስን የምታከብርበትና የምትመራበት መንገድ እንጂ። እሷ በቁጣ ሳይሆን በራስ መተማመንና በራሱ ዋጋ ላይ በመመስረት ክብሩ እንዳይነካ የሚከላከል ወንድ ስታይ በውስጧ የሆነ ነገር ይነቃል። ምክንያቱም ያ ወንድ ማንነቱን ያውቃል። ይህ ደግሞ እጅግ በጣም ማራኪ ነው። ሶስተኛውና ወሳኙ ነገር ሳይለማመጥ ወይም ዴስፐሬት ሳይሆን በህይወቷ ውስጥ ይገኛል። ሁልጊዜ የሚያሳድድ ወንድ አለ። በየቀኑ ቀድሞ መልእክት የሚልክ፣ ሁሉንም ነገር ብቻውን ፕሮግራም የሚያደርግ፣ ግንኙነቱን በብቸኝነት ለማስቀጠል የሚጥር፣ በሌላ በኩል ደግሞ አብሯት በሚሆንበት ጊዜ ሙሉ ትኩረቱንና ፍቅሩን የሚሰጥ፣ ነገር ግን አብሯት በማይሆንበት ጊዜ የራሱ ዓለም ያለውና በዛ ውስጥ የሚኖር። ሁለተኛው ወንድ በፍጹም የማይረሳ ወንድ ነው። እሱ አፍቃሪ ነው፣ ተደራሽ ነው፣ በስሜትም ቅርብ ነው። ነገር ግን ሁል ጊዜ ዝግጁ አይደለም፣ ምክንያቱም የራሱ የሆነ ዓለም አለው እና ያ ተቃርኖ ሙቀትና ሚስጥራዊነት ዋርም ፕላስ ሚስትሪ እንደምንለው አንዲት ሴት ከአእምሮዋ ልታወጣው የማትችለውን ጥምረት እዛ ውስጥ ታገኛለች። ወደ ሁለተኛው ታሪካችን ስናልፍ የዴቪድና የሃናን ታሪክ ልንገራችሁ። ዴቪድና ፍቅረኛው ሃና ለ1 ዓመት አብረው ቆይተዋል። እሱ በጣም ይወዳት ነበር። ነገር ግን በጉዞ ላይ የሆነ ቦታ ላይ ራሱን ሊያውቀው ወደማይችለው ማንነት ተቀይሮ ነበር። እሷ እቤት እንዲሆን ስለምትመርጥ ወደ ጂም መሄድ አቆመ። እሷ ስላልተመቻት ጓደኞቹን ዘወትር ለማግኘት ተወ። ሙዚቃ መስራት ለዓመታት ይወደው የነበረ ነገር ከእርሷ ጋር ያለውን ጊዜ ስለሚወስድበት ሙሉ በሙሉ ትቶት ነበር። እሱ ራሱን ለግንኙነታቸው የሰጠ አፍቃሪ አጋሪ የሆነ ይመስለው ነበር። ሃና ግን የተለየ ነገር ይሰማት ነበር። አቅጣጫ ሳተ። ለህይወት ያለው መነቃቃት ከሌላው ሰው ጋር ግንኙነት ውስጥ እንዳለች ይሰማት ጀመረ። ትንሽ ትገፋዋለች፣ ትፈትነዋለች፣ እሱ ግን ወዲያውኑ ይሸነፋል። ትንሽ ጠብ ትጭራለች፣ እሱ ግን ምንም ጥፋት ባይኖርበትም ሰላም ለመፍጠር ብቻ ወዲያውኑ ይቅርታን ይጠይቃል። በአንድ ምሽት ምንም አይነት ወሬ ባልተወራበት ጸጥተኛ እራት ላይ ሃና ጠረጴዛውን ተሻግራ ስታየው በራሷ እንድታፍር የሚያደርግ ስሜት ተሰማት። መነቃቃት ሳይሆን ለዚህ ወንድ ደስታ ተጠያቂ እሷ እንደሆነች ተሰማት። ያ ሸክም ደግሞ በጣም አድካሚ ነው። ተወዷለች፣ ግን ክብሩ በራሷ ዘንድ እየቀነሰ ነበር። ከዚያ ግን ሁሉም ነገር የቀየረ አንድ ነገር ተከሰተ። የዴቪድ ወንድም ስለ አንድ የሙዚቃ እድል ደወለለት። አነስተኛ የሙዚቃ ዝግጅት ቢሆንም ግን እውነተኛ እድል ነበር። እናም እንደ ሁልጊዜው መጀመሪያ ሃናን ከመጠየቅ ይልቅ ዴቪድ ወዲያውኑ እሺ አለ። ሃና ይህን አስተዋለች፣ ግን ምንም አልተናገረችም። ከዚያ በዝምታ ጂም መሄድ ጀመረ። ምንም አይነት ትልቅ ማስታወቂያ ሳይሰራ በየሳምንቱ መጨረሻ ጓደኞቹ ማግኘት ጀመረ። ወደ ቤት ሲመለስ ተነቃቅቶ በተለያዩ ነገሮች እያወራ ነበረ። ፍቃድ ሳይጠይቃት ዝም ብሎ የራሱ ማንነት ሆነ። ጥፋተኛ ላልሆነበት ነገር ይቅርታ መጠየቅ አቆመ። ሳይስማሙም ሲቀሩ ሐሳቡን ይይዛል፣ በቁጣ ሳይሆን በረጋ መንፈስ እና በሃና ውስጥ የሆነ ነገር ተቀየረ። እሷ ራሷ ቀድማ ለመደወል ስትፈልግ አገኛት። ከእሷ አጠገብ መሆን ፈለገች። ለወራት ተሰምቷት የማያውቀው የመሳሳብ ፍም ተሰማት። በዚያው ምሽት ሃና ወደ እሱ ጠጋ ብላ እንዲህ አለችው፣ ምን እንደተቀየረ አላውቅም፣ ግን ይህኛው ማንነትን በጣም ወድጀዋለሁ። ዴቪድ ፈገግ አለ። ምን እንደተቀየረ ጠንቅቆ ያውቃል። ለማስደሰት ሲል መተወኑን አቆመ። እውነተኛ ማንነቱን መሆኑን ጀመረ። ወደ ሌላ በጣም ወሳኝ ነገር ደግሞ ልንገባ ነው። የክብር ወሰኖች ግድግዳዎች አይደሉም፣ ምልክቶች ናቸው። ብዙ ወንዶች የሚሳሳቱበትን ነገር ላነሳ ነው። ስለ መርህና ስለ ክብር ወሰን ወይም ባውንደሪ ሲወራ ብዙ ወንዶች ይህ ማለት ቀዝቃዛ መሆን፣ መራቅ ወይም ስሜትን መደበቅ ይመስላቸዋል። ነገሩ ግን ከዚህ በፍጹም ተቃራኒ። የክብር ወሰኖች ግድግዳዎች አይደሉም፣ ቅጣት አይደሉም፣ የፍቅር ጨዋታም አይደሉም። የክብር ወሰን ማለት ዝም ብለ ማንነትን ለሌላው ሰው የምታሳይበት መንገድ ነው። ጠዋት ትኩረት አድርጌ የሚሰራበት ጊዜ ያስፈልገኛል፣ ቆየት ብለን እናወራለን ስትል እሷን እየገፋት አይደለም፣ ይልቁንም የራስህ መዋቅር እንዳለ ስነ ስርዓት ያለ ሰው እንደሆንክና ለራስህ ጊዜ ዋጋ እንደምትሰጥ እያሳያት ነው። በዚያ አነጋገር አልተመቸኝም፣ ስለዚህ በሌላ መንገድ እናገር ስትል
ቶሎ የምትቀየም ሰው እየሆንክ አይደለም። ይልቁንም የራስህ ክብር እንዳለህ እያሳያት ነው። ይህ ደግሞ እጅግ በጣም ማራኪ ነው። ያለምንም ጥፋተኝነት ስሜት በረጋ መንፈስ አይሆንም ስትል አዎ የሚል ቃልህ ዋጋ እንዲኖረው እያደረክ ነው። ምክንያቱም እውነቱ ይህ ነው። በትንሽ ነገሮች ላይ አይሆንም ማለት የማይችል ወንድ በትልቅ ነገሮች ላይም ሊታመን አይችልም። አንዲት ሴት በቃላት ባትገልጸውም እንኳን ሁልጊዜ በውስጧ የምትጠይቀው አንድ ጥልቅ ጥያቄ አለ። ይህንን ወንድ ማመን እችላለሁ ወይ? በእሱ ላይ መደገፍ እችላለሁ? እሱ ጽኑ ወይም ሶሊድ ነው ብላ ሁልጊዜም ራሷን ትጠይቃለች። የክብር ወሰኖች ለዚህ ጥያቄ የምትሰጣቸው መልሶች ናቸው፣ በቃል ሳይሆን በተግባር። ማንም የማይናገርለት ስሜታዊ ጥንካሬ። ስለ ወንድነት ወይም ስለ ግንኙነት እጅግ የተሳሳተ ግንዛቤ ነው። አብዛኞቹ ወንዶች ጥንካሬ ማለት ስሜትን በፍጹም አለማሳየት ይመስላቸዋል። በፍጹም አለማልቀስ፣ ፍርሃትን ወይም ህመም በፍጹም አለማመን። ይህ ጥንካሬ አይደለም፣ ይህ ግድግዳ ነው። ግድግዳ ደግሞ ቅዝቃዜ ነው የሚሰማው። እውነተኛ ስሜታዊ ጥንካሬ ግን የተለየ ነው። እውነተኛ ስሜታዊ ጥንካሬ ማለት አንድ ወንድ ሳይዝረከረክና ሳይወድቅ ይህ ነገር አሳዝኖኛል ማለት ሲችል ነው። ሳይሸነፍና ሳይዋረድ ስሜቱን መግለጽ ሲችል ነው። በጥልቀት እየተሰማውም ቢሆን ወደፊት መጓዝ ሲችል ነው። እንዲህ አይነት ወንድ ብርቅ ነው። እንዲህ አይነት ወንድ በፍጹም አይረሳም። ምክንያቱም አንዲት ሴት የድንጋይ ግድግዳ አትፈልግም። የምትፈልገው ተራራ ነው። ጽኑ የሆነ ግን ደግሞ ህያው የሆነ ጥልቀት ያለው ሙሉ በሙሉ ልተማመንበት የምትችለው። በስሜታዊ ታማኝነት ስትመራ፣ እውነቱን ስትናገርና በራሷ ስሜቶች ላይ ሳትዋጥ ለስሜቶቿ ቦታ ስትሰጥ በሙሉ ማንነቷ ይዛ ልትመጣለት የምትፈልገውን አይነት ወንድ ትሆናለች። ሙሉ ማንነቷን ይዛ ልትመጣለት የምትፈልገው አይነት ወንድ ትሆናለህ። ችላ ልትለው የማትችለው ወንድ እሱ ነው። እንግዲህ ሁሉንም ነገር ላጠቃለሁ። ማንነትህን በሚያጠፋ መልኩ አሪፍ ልጅ መሆንን አቁም። አይሆንም ማለት ባለበት ቦታ እሺ አትበል። እንድትመረጥ ብለህ ራስህን አታሳንስ። የራስህን ህይወት መገንባት ዘንግተህ የእሷን ብቻ ህይወት ማዕከል አታድርግ። ምክንያቱም ይህ ሁሉ ፍቅር አይደለም፣ ፍርሃት ነው። እሷን የማጣት ፍርሃት፣ ብቁ አይደለሁም ብሎ የመስጋት ፍርሃት፣ የመገለል ፍርሃት እና እሷ ያንን ፍርሃትን ታሸታለች። በስም መጥራት ባትችል እንኳን አንዲት ሴት ችላ ልትለው የማትችለው ወንድ እጅግ ባለጸጋ አይደለም፣ እጅግ ቆንጆውንም አይደለም፣ ወይም ደግሞ ፍጹም የሆነውን ሰው አይደለም። ያ ወንድ ሙሉ በሙሉ የራሱ ማንነት ያለው ነው። ለምን እንደሚቆም የሚያውቅ፣ እሷን በጥልቀት የሚወዳት ግን መጀመሪያ ራሱን የሚያከብርና የሚወድ፣ ወደ አንድ ክፍል ሲገባ የማንንም ይሁንታ ጎበዝ መባልን የማይፈልግ ወንድ፣ አይኖቿን ቀጥ ብሎ እያየ እኔ ይሄ ነኝ፣ ከፈለግሽ ተቀበይኝ፣ ካልፈለግሽ ተይኝ ብሎ ያለ ምሬትና ያለ ቁጣ በእውነት ላይ ቆሞ መናገር የሚችል ወንድ። ያ ወንድ ሳቢ ነው። ያ ወንድ የማይረሳ ነው። ያ ወንድ ሴቶች ለጓደኞቻቸው የሚያወሩለት፣ ላለማጣት የሚታገሉለት ወንድ ነው። ዛሬ ልነግርህ የምፈልገው ትልቁ ቁም ነገር ይሄ ነው። ያንን ወንድ የምትሆነው ለሷ ብለህ አይደለም። ያንን ወንድ የምትሆነው ለራስህ ብለህ ነው። ምክንያቱም አንተ ያንን ሰው ስትሆን ትክክለኛዋ ሴት አይኖቿን ካንተ ላይ ማንሳት አትችልም። በዚህ ቪዲዮ ውስጥ የሆነ ነገር ልብህን ነክቶት ከሆነ በእነዚህ ታሪኮች ውስጥ ራስህን ካገኘ አሁን ነው አስተያየት ጻፍልኝ፣ ንገረኝ። እስካሁን ስታደርግ የነበረው ዛሬ የምታቆመው የአንድ ነገር ምንድነው? ምክንያቱም ለውጥ የሚጀምረው ከታማኝነት ነው። ይህ ቻናል ደግሞ ያንን የምናገርበት ቦታ ነው። ይህ ቪዲዮ በውስጥ የሆነ ነገር ከቀሰቀሰ ይህን መስማት ለሚገባው ለሌላ አንድ ወንድ አጋራው። በአሁኑ ሰዓት ያለብህን እውነተኛ ህይወት የሚዳስሱ ተጨማሪ ይዘቶችን ለማግኘት ሰብስክራይብ አድርግ። አንተ የበዛህም አይደለም የጎደልክም አይደለም። ብቻ የሚያስፈልግህ ነገር ቢኖር ማንነትህን መልሰህ ማስታወስ ብቻ ነው። በሚቀጥለው ቪዲዮ እንገናኛለን።